ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራን የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ የሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል? በእኔ እምነት የፕሪቶሪያ አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰባቸውን ኃይሎች አስተባብረው እየተነሳ ያለው አዲስ የአማራ አብዮት መንፈስ ላይ ማስመት ነበር። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትዕዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲያውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነ። ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደ እንጂ። ቆላም ነፈሰ ደጋ ጨዋታውን በደም ተጫወተ ነው። ስርዓቱንም እንደተረገመበት ሰይጣን አፍዝዘን አስቀምጠነዋል። ዕጣ ፋንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ የመጣል እርምጃ ላይ እንዲወሰን አድርገነዋል። የዚህ ትብብር ስኬትና ውድቀት ግን የሚቀጥሉት ብዙ ዓመታት የእርስ በርስ እልቂት ወይንም ሰላምና ልማት
ወራሪ ኃይል አማራ ጠላት ነው እያለ የተጫወተብንን ኃይል አሁን ልካችንን ለማሳየት ቆርጠን መዘጋጀት መቻል አለብን። ወደድክም ጠላህም እኔ የምነግርህ ለ100 ዓመትም ይሁን ለ50 ዓመት ከነሱና እኛ ልካችን ተዋውቀን መኖር ካልቻልን እንግዲህ ወዲያ ትንኮሳይቱም ከማን ላይ እንደሆነ ታውቃታለህና ኮስተር ያለ አቋምና አሞት እንዲኖርህ አጥብቄ ነግርሃለሁ። አመሰግናለሁ። ስማ ገዳይ ወታደር ነው የሚያስፈልገው። እንግዲህ ለዚህ ልብ ብለህ ስማ። ጠላት ካልገደልከው አይሸሽም። ጠላት ካልገደልከው አይሸሽም። ስትመታ ከወደ ግንባር ከወደ ፊት ለፊትህ እንጂ በጀርባ ተመትተህ እንድትመጣ አንድም ሰራዊት አልፈቅድም ከዚህ በኋላ። የአርበኛ ዘመነ ካሴ ጠንካራ መግለጫ ከጥብቅ ማስጠንቀቂያ ጋር ቪዲዮ ትንሽ ረዘም ስለሚል ሼር ኮፒ ሊንክ እያደረጋችሁ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ራስ አርበኛ ዘመነ ካሴ ለአማራ ሕዝብና ለታጋዮች ለመላው ኢትዮጵያ እጅግ ወሳኝ መልእክትን አስተላልፏል። ዘመነ ካሴ እንደገለጸውና የሮሃ ሚዲያ እንደዘገበው ባለፉት ወራት አብይ አህመድ አማራውን ለይቶ ለማጥፋትና ለመነጠል ከፍተኛ ሩጫ እያደረገ ቢሆንም ትግሉ ግን ስርዓቱን አፍስዞ አስቀምጧል ብሏል። ለፋኖ ታጋዮችም ባስተላለፉት አደራም ወደ አብይ መተኮስ ቀላል ነው፣ ከባዱ ከራስ ድክመትና ከከፋፋይ ወረኞች ጋር የሚደረገው ትግል ነው ብሏል። በትግሉ ላይ የፖለቲካ ድለላ ለሚሰሩ ባለሀብቶችና አንዳንድ የሃይማኖት አባቶችም ከድርጊታቸው እንዲቆጠቡም አስጠንቅቀዋል። በመጨረሻም ይህ ስርዓት በስልጣን ላይ እስካለ ድረስ መከራው ለሁሉም ኢትዮጵያዊ እንደሚተርፍ በመግለጽ ሚኒሻ መደበኛና አድማ በተና ፖሊስ አባላት ሳይረፍድባቸው ወደ ህዝባቸው እንዲቀላቀሉም ጥሪ አቅርበዋል። በዚህ በዘመነ ካሴ ጥብቅ የሆነ መግለጫና ማስጠንቀቂያ ምን ተሰማዎት? ሐሳቡን በኮሜንት ማጋራት ይችላሉ። ለበለጠ መረጃ ጉድ ኒውስን ፎሎ ያድርጉ።